ቡካዮ ሳካም ዛሬ ልዩነት ፈጣሪ ተጫዋች ይሆናል ተብሎ ነው የሚጠበቀው። በቋሚ አሰላለፉ የሚጀምር ከሆነ ዛሬ ሌላ እንግዲህ ጥሩ እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው። ባለፉት 23 የሊግ እና የካፕ ግቦች በቀጥተኛ ተሳትፎ ማድረጉ የሚታወስ ነው። ቡካዮ ሳካ 10 ግቦችን ሲያስቆጥር 13 ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏልና በዛሬው ጨዋታ ላይም መድፈኞቹ እንግዲህ በቋሚ አሰላለፉ የሚጠቀሙት ከሆነ እንዲሁም ተቀይሮም ከገባ በጣም ውጤታማ እንቅስቃሴ ይኖራል ተብሎ ይጠበቃል ካሉት ቁጥራዊ መረጃዎች በመነሳት ማለት ነው። ወደ ሌላኛው ጉዳይ ስናልፍ አስቶን ቪላ በቪላ ፓርክ ኖቲንጋም ፎረስትን ይጋብዛል። ሁለቱም ክለቦች እንግዲህ በቀጣዩ ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ደረጃ ለማግኘት እየተፋለሙ ነው የሚገኘው። ኖቲንጋም ፎረስት በ57 ነጥብ 3ኛ ደረጃ ላይ ነው የሚገኘው። አስቶን ቪላ በአንጻሩ በ48 ነጥብ እንግዲህ 7ኛ ደረጃ ላይ ነው የሚገኙት። በቀጣዩ ዓመት በአውሮፓ መድረክ ለመሳተፍ ሁለቱም እንግዲህ በጣም ድንቅ የሚባል የውድድር ዓመት እያሳለፉ ነው የሚገኙት። በተለይ የኑኖ ስፒሪቶ ሳንቶ ቡድን ኖቲንጋም ፎረስት በጣም ድንቅ አቋም ላይ ነው የሚገኘው። ምንም እንኳን ከሰሞኑ ወሳኝ አጥቂው ክሪስ ውድ ቢጎዳበትም ማለት ነው የተጫዋቹ ጉዳት አሁንም በየቀኑ እየተከታተል ነው ሲሉ ኑኖ ስፒሪቶ ሳንቶ ተናግሯል። በዛሬው ጨዋታ ላይም እንደማይሰለፍ ነው የተነገረው። ኦላ አይና እንዲሁ በዛሬው ጨዋታ በጉዳት የማይሰለፈው ተጫዋች እንደሆነ ተነግሯል። አሌክስ ሜሪኖ ያው እናት ክለቡን መቅጠም ስለማይችል እንግዲህ ቪላን ማለት ነው በዛሬው ጨዋታ ላይ አይሰለፍም። ካሉም ሃድሶን ኦዶይ ባለፈው ከማንቸስተር ዩናይትድ ጋር የነበረው ጨዋታ ላይ በግል ጉዳዮች አለመሰለፉ የሚታወስ ነው። ዛሬ ግን ወደ ሜዳ ተመልሶ ለኖቲንጋም ግልጋሎት ይሰጣል ተብሎ ነው የሚጠበቀው። ከአስቶን ቪላ በኩል ሊዮን ቤሊ የአካል ብቃቱ ይታያል ተብሏል። ባለፉት 2 ጨዋታዎች አለመሰለፉ የሚታወስ ነው። ሊዮን ቤሊ ዛሬ አካል ብቃቱ ታይቶ ሊሰለፍ እንደሚችል እየተገለጸ ነው የሚገኘው። ሮስ ባርክሌም ልምምድ ጀምሯል ተብሏል። ከጉልበትና እንዲሁም ከቁርጭምጭሚት ጉዳቱ እንዳገገመ ተገልጿል። ስለዚህ ከጥር 10 በኋላ የመጀመሪያ ጨዋታውን ለቪላ ያደርጋል ተብሎ ነው የሚጠበቀው። ሮስ ባርክሌ አስቶን ቪላ ባለፉት 8 በሜዳው ባደረጋቸው ከኖቲንጋም ፎረስት ጋር ባደረጋቸው 8 ጨዋታዎች አልተሸነፈም። በ5ቱ አሸንፎ በ3ቱ አቻ ተለያይቷል። ስለዚህ ጥሩ የሚባል የሜዳ ሪከርድ ይዞ ነው ዛሬ እንግዲህ ጨዋታውን የሚያደርገው። ለመጨረሻ ጊዜ እንደ አውሮፓውያኑ አቆጣጠር በ1994 ነው በኖቲንጋም ፎረስት የተሸነፈው ቪላ በሜዳውና ዛሬ የሜዳ አድቫንቴጁን ይዞ ነው እንግዲህ ጨዋታውን የሚያከናውነው። በሌላ መርሃ ግብር ዌስትሃም ዩናይትድ በርንማውዝን 12 ሰዓት ላይ የሚጋብዝ ነው የሚሆነው። ከዌስትሃም ዩናይትድ በኩል ተከላካዩ ጃን ክሌር ቶዲቦ ወደ ሜዳ ይመለሳል ተብሏል። ኮልቭስ ጋር በነበረው ጨዋታ በህመም አለመሰለፉ የሚታወስ ነው። እንግዲህ ዛሬ ግን ወደ ሜዳ ይገባል ተብሏል። መሐመድ ኩዱስ እንዲሁ ቀለል ያለ ጉዳት አጋጥሞት ነበረ። ባለፈው ማክሰኞ 1-0 በተሸነፉበት ጨዋታ ላይ ዛሬ ወደ ሜዳ እንደሚመለስ ተነግሯል። ከበርንማውዝ በኩል አማካኙ ራያን ክሪስቴ በጉዳት እንደማይሰለፍ ነው የተገለጸው። ጀስቲን ክላይቨር እንዲሁ በዛሬው ጨዋታ አካል ብቃቱ ይታያል ተብሏል። እንግዲህ ላይሰለፍ የሚችልበት እድል ግን ሰፊ እንደሆነ ነው የተነገረው። ዩሊያን አራሆ እንዲሁ ከጡንቻ መሳሳብ ጉዳት እንዳገገመ ተነግሯል። ስለዚህ ዛሬ ለበርንማውዝ ግልጋሎት ሊሰጥ የሚችል ተጫዋች እንደሆነ እየተነገረ ነው የሚገኘው። ኢፕስዊች ታውን ኮልቭስ ዛሬ የሚደረገው ሌላኛው ጨዋታ ነው። እንዲሁም ክሪስታል ፓላስ ከብራይተን ሆቭ አልቢዮን ጨዋታቸውን ያደርጋሉ። ብራይተን ሆቭ አልቢዮን እንግዲህ በአውሮፓ ቻምፒየንስ ሊግ እንዲሁም በአውሮፓ ሊግ በአውሮፓ መድረክ በቀጣዩ ዓመት ለመሳተፍ እንግዲህ ጥረቶችን እያደረገ ነው የሚገኘው። በ47 ነጥብ 8ኛ ደረጃ ላይ ነው የሚገኘውና ዛሬ ከሜዳ ውጪ ወደ ሼልኸርስት ፓርክ ተጉዞ ከክሪስታል ፓላስ ጋር የሚያደርገው ጨዋታ በጣም የሚፈትነው እንደሆነ ተገልጿል። ብራይተን ባለፈው በተለይ በአስቶን ቪላ የ3-0 ሽንፈት እንዳስተናገደ የሚታወስ ነው። ከዚህ ሽንፈት ለማገገም የዛሬውን ጨዋታ ይጠቀምበታል ተብሎ ነው የሚጠበቀው። ሉዊስ ዳንክ
ከጉዳቱ አገግሞ መሰለፉ የሚታወስ ነው። በአስቶን ቪላው ጨዋታ በተሸነፉበት ጨዋታ ዛሬም በቋሚ አሰላለፍ ተካቶ ጨዋታውን ሊያደርግ ይችላል ተብሏል። ከክሪስታል ፓላስ በኩል ተከላካዩ ክሪስ ሪቻርድስ ከሳውዛምፕተን ጋር በነበረው አቻ በተለያዩበት ጨዋታ እንዳልተሰለፈ የሚታወስ ነው። ዛሬ ግን ምናልባት ሊሰለፍ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ቻዲ ሬድ እንዲሁም ሼክ ዲዮኮሬ የረጅም ጊዜ ጉዳት የሚገኝባቸው የፓላስ ተጫዋቾች ናቸው። ዊል ሁይስ ከባለፉት 2 ጨዋታዎች በቅጣት አልተሰለፈም ነበር። ዛሬ ግን ከቅጣት መልስ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። በእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ 5 ጨዋታዎች ይደረጋሉ። ነገ የሳምንቱ ትልቁ መርሃ ግብር እንግዲህ ማንቸስተር ዩናይትድን ከማንቸስተር ሲቲ የሚያገናኘው ጨዋታ ነው። በኦልድ ትራፎርድ ምሽት 1 ሰዓት ተኩል ላይ ነገ ጨዋታቸውን ያደርጋሉ። ብሬንፎርድ ከቼልሲ፣ ፉላም ከሊቨርፑል፣ ቶተንሃም ሆትስፐር ከሳውዛምፕተን ነገ የሚደረጉ ሌሎች የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ናቸው። ኬቨን ዴብሮይንን ጉዳይ እንመለከታለን። ኬቨን ዴብሮይን በውድድር ዓመቱ መጨረሻ ማንቸስተር ሲቲን እንደሚለቅ አስታውቋል። ኬቨን ዴብሮይን እንግዲህ ትላንትና በማህበራዊ ገጹ ባሰፈረው ረዘም ያለ ጽሁፍ የውድድር ዓመቱ እንደተጠናቀቀ ክለቡን እንደሚለቅ አስታውቋል። የ33 ዓመቱ ቤልጂየማዊ የአማካይ ስፍራ ተጫዋች እንግዲህ ኮልፍስበርግ ነበር በ2015 ማንቸስተር ሲቲን የተቀላቀለው። 16 ዋንጫዎችን ከማንቸስተር ሲቲ ጋር በ10 ዓመት ቆይታው አሳክቷል። 6 የፕሪሚየር ሊግ እንዲሁም የአውሮፓ ቻምፒየንስ ሊግን ጨምሮ በርከት ያሉ ዋንጫዎችን አሳክቷል። ቤልጂየማዊ ተጫዋች እንግዲህ ለማንቸስተር ሲቲ ባደረጋቸው 413 ጨዋታዎች 106 ግቦችን አስቆጥሯል። እንግዲህ ትላንትና ተጫዋቹ እንደ ክለቡን የውድድር ዓመቱ ሲጠናቀቅ እንደሚለቅ አስታውቋል። በፈልገውም ባልፈልግም አሁን የመሰናበቻ ጊዜ ነው ሲል በማህበራዊ ገጹ ጽፏል። ኬቨን ዴብሮይን ፉትቦል ወይንም እግር ኳስ ሁሉን ነገር ሰጥቶኛል በዚህ በማንቸስተር ሲቲ ቤት ሲል አስተያየቱን ሰጥቷል። ህልሜን እንድከተል አድርጎኛል የማንቸስተር ሲቲ ቆይታዬ። ይሄ ቆይታዬ በጣም ስኬታማ ነበር ሲልም አስተያየቱን ሰጥቷል። የዚህ ክለብ የዚህ ከተማ ቆይታዬ በጣም አስደሳች ነበር። እዚህ ያሉ ሁሉ ያላቸውን ሁሉ ሰጥተውኛል። እኔም ያለኝን ሁሉ መስጠት ነበር አማራጭ ሲል አስተያየቱን ሰጥቷል። ያላሸነፍነው ነገር የለም ከሲቲ ጋርም ሲል አስተያየቱን ሰጥቷል። አሁን ግን ጊዜው የምንሰናባበትና ቻው የምንባባልበት ነው ሲልም አስተያየቱን ሰጥቷል። ብዙ ነገሮች ተምረዋል ልጆቼም ሲል እንዲሁ አስተያየታቸውን ሰጥቷል። በተለይም ቤተሰብ በጠቅላላ በማንቸስተር ሲቲ ለተደረገለት ሁሉ እጅግ በጣም ያመሰግናል ሲልም አስተያየቱን ሰጥቷል። በልጆቼ ፓስፖርት ላይ ማንቸስተር የሚለው ጽሁፍ ሁልጊዜም ይቀመጣል ሲልም አስተያየቱን ሰጥቷል። ከምንም በላይ ደግሞ በልባችን ውስጥ ሁሌም ማንቸስተር ከተማ ይኖራል ሲልም አስተያየቱን ሰጥቷል። ይሄ ሁልጊዜም ቤታችን ነው። ክለቡን ከተማውን ምንም የማመስገኛ ቃል የለንም ሲልም አስተያየቱን ሰጥቷል። የቡድኑን አባላት ተጫዋቾችን፣ ጓደኞቼን፣ ቤተሰቦቼን ሁሉም ባለፉት 10 ዓመታት ስኬታማ ጊዜ አሳልፈናል ሲልም ነው አስተያየቱን የሰጠው። ትላንትና እንግዲህ ፔፕ ጋርዲዮላ የኬቨን ዴብሮይንን ከክለቡ እንደሚለቅ ውድድር ዓመቱ እንዳበቃ ማስታወቁን ተከትሎ ለማንቸስተር መጥፎ ቀን ነው ሲሉ አስተያየታቸውን ሰጥተዋል። ዛሬ የሀዘን ቀን ነው፣ ለሱ ሐውልት እንዲገነባ ያለኝን ሁሉ አዋጣለሁ ሲሉ ፔፕ ጋርዲዮላ አስተያየታቸውን ሰጥተዋል። የፔፕ ጋርዲዮላን ሐሳብ በጥቂቱ ሰምተን እንመለስ። That we live, or I live this time with him. What he give us, all of us, his humanity, and of course, don't necessarily tell his influence in our success in the last decade. That will be impossible. Imagine, without him. And a sad day because, of course, it's part of us. He's living. So when Vincent left, or Sergio left, or David Silva left, and ለማንቸስተር ይሄ በጣም አሳዛኝ ቀን ነው።
ለኔ ደግሞ አስደሳች ነው በግሌ ምክንያቱም ከሱ ጋር አብሬ መስራት ጊዜ ስለነበረኝ ሲሉ አስተያየታቸውን ሰጥቷል። እሱ ሁሉን ነገር ሰጥቶናል። ባለፈው 10 አመታት ለክለቡ የነበረው አስተዋጽኦ እጅግ በጣም ትልቅ ነው ሲሉ አስተያየቱን ሰጥቷል። እሱ የማንቸስተር ሲቲን አካል ይዞ ነው የሚለቀው ሲሉ አስተያየታቸውን ሰጥቷል። እንደ ቪንሰንት ኮምፓኒ፣ እንደ ሰርጂዮ አጉዌሮ፣ እንደ ዴቪድ ሲልቫ ሁሉ ለቡድኑ ለማንቸስተር ሲቲ ትልቅ አስተዋጽኦ ያበረከተ ተጫዋች ነው። በሀገሪቱ ካሉ ምርጥ የሚባሉ ተጫዋቾች አንዱ ነው ሲሉ አስተያየታቸውን ሰጥቷል። እሱ ከምን ጊዜ ምርጥ ተጫዋቾች አንዱ ነው ብንል ማጋነን አይሆንም ሲሉ አስተያየታቸውን ሰጥቷል። ሁሉ ጊዜም ቢሆን የማንቸስተር ሲቲ በር ለሱ ክፍት ነው ሲሉ አስተያየታቸውን ሰጥቷል። እሱ የዚህ የማንቸስተር ሲቲ ቤተሰብ አንዱ አካል ነው፣ የዚህ ክለብ አንዱ አካል ነው ሲሉ አስተያየታቸውን ሰጥቷል። ለማንቸስተር ሲቲው ኮከብ እንግዲህ ኬቨን ዴ ብሩይን ሐውልት ቢሰራ ምን ይላሉ በሚልም ፔፕ ጋርዲዮላ ጥያቄ ቀርቦላቸው ነበር። ትልቅ ገንዘብ ሊሆን ይችላል፣ ነገር ግን ይገባዋል፣ እኔም ማዋጣት ካለብኝ አዋጣለሁ ሲሉም እንዲሁ አስተያየታቸውን ሰጥቷል። ከዚህ አስተያየት በኋላ ትላንት በወጡ መረጃዎች እንግዲህ ማንቸስተር ሲቲ ለተጫዋቹ ሐውልት ለማቆም እንደወሰነ እየተገለጸ ነው የሚገኘው። ከዚህ ቀደም ማንቸስተር ሲቲዎች ለኮምፓኒ፣ ለሰርጂዮ አጉዌሮ እንዲሁም ለዴቪድ ሲልቫ ሐውልት ማቆማቸው የሚታወስ ነው። ለኬቨን ዴ ብሩይንም እንዲሁ በተመሳሳይ ሐውልት እንደሚያቆሙለት እየተገለጸ ነው የሚገኘው። ቤልጂየማዊ ተጫዋች እንግዲህ እጅግ በጣም ስኬታማ 10 አመታትን ነው በማንቸስተር ሲቲ ቤት ያሳለፈው። ከየትኛውም ተጫዋች በበለጠም በተለይ ለክለቡ በርካታ ኳሶችን አመሻሽቶ ያቀበለ ተጫዋች ነው። በ2015 እንግዲህ ማንቸስተር ሲቲን ከተቀላቀለ በኋላ 117 ኳሶችን ለግብ የሚሆኑ ኳሶችን አመሻሽቶ አቀብሏል። ይሄም በፕሪሚየር ሊጉ ታሪክ ከራያን ጊግስ በመቀጠል ሁለተኛው ተጫዋች ያደርጓል። ራያን ጊግስ 162 ለግብ የሚሆኑ ኳሶችን በማንቸስተር ዩናይትድ ቤት አመሻሽቶ ማቀበል ችሏል። ከሱ በመቀጠል እንግዲህ ኬቨን ዴ ብሩይን 117 ለግብ የሚሆኑ ኳሶችን በማቀበል ሁለተኛው ተጫዋች ነው። እንዲሁም ትልልቅ እድሎችን በመፍጠር እንዲሁ 827 የሚደርሱ ትልልቅ የግብ እድሎችን ፈጥሯል። በዚህም በፕሪሚየር ሊጉ ከቀዳሚዎቹ ተርታ የሚቀመጥ ነው ማለት ይቻላል። በአንድ የፕሪሚየር ሊግ የውድድር አመት 20 ለግብ የሚሆኑ ኳሶችንም በማመቻቸት ከቴሪ ሄንሪን ሪከርድ መጋራት ችሏል በ2019-20 የውድድር አመት። እንዲሁም በርካታ የፕሪሚየር ሊጉን ጨዋታ አቀጣጣይ ሽልማት ያገኘ ተጫዋች ነው። 3 ጊዜ ይሄንን የፕሪሚየር ሊጉ ፕሪሚየር ሊግ ፕሌይሜከር አዋርድ ወይንም የፕሪሚየር ሊጉ ወሳኝ ኳስ አቀጣጣይ ተጫዋች ሽልማትን አሸንፏል። በ2017-18 በ2019-20 እንዲሁም በ2022-2023 የውድድር አመት ማለት ነው 4 ጊዜ የማንቸስተር ሲቲ የአመቱ ምርጥ ተጫዋች ሽልማትንም ማሳካት ችሏል። 2 ጊዜ ቻምፒየንስ ሊጉ ምርጥ ቡድኑ ስሙን ማካተት ችሏል። በ2022 ደግሞ በባላንዶር እንግዲህ 3ኛ ሆኖ ማጠናቀቁ የሚታወስ ነው። ኬቨን ዴ ብሩይን በፕሪሚየር ሊጉ 280 ጨዋታ ለማንቸስተር ሲቲ አድርጎ 70 ግቦችን ሲያስቆጥር 118 ለግብ የሚሆን ኳስ አመሻሽቷል። 6 የፕሪሚየር ሊግ ዋንጫዎችንም ከሲቲ ጋር ያነሳው ኬቨን ዴ ብሩይን 2 ጊዜም የአመቱ ምርጥ ተጫዋች ተሰኝቷል። እንግዲህ ፔፕ ጋርዲዮላ ብቻ ሳይሆን ቀድሞ አሰልጣኙ ሚካኤል አርቴታ እንዲሁ አስተያየታቸውን ሰጥተው ነበር። ኬቨን ዴ ብሩይን በተመለከተ እሱ የዓለማችን ምርጡ የአማካይ ስፍራ ተጫዋች ነው ሲል ነው ሚካኤል አርቴታ የተናገረው። ለኔ በታሪክም በፕሪሚየር ሊጉ ታሪክ ያለምንም ጥያቄ ምርጡ ተጫዋች ነው ሲል ነው ሚካኤል አርቴታ እንግዲህ የገለጸው። በቀጣይ ወደ አሜሪካ ወይንም ወደ ሳውዲ ክለቦች እንግዲህ ኬቨን ዴ ብሩይን ሊያመራ ይችላል የሚሉ መረጃዎች በስፋት እየወጡ
ነው የሚገኘው። እስካሁን ተጫዋቹ በቀጣይ መዳረሻው የቱ ይሆናል የሚለው እንግዲህ ያለው ነገር የለም። ምናልባትም ሌሎች ክለቦችም የአውሮፓ ክለቦችም ይህን ተጫዋች ለማስፈረም ጥረት ሊያደርጉ ይችላሉ የሚሉ መረጃዎች እየወጡ ነው የሚገኙት። ትላንትና ግን ማንቸስተር ሲቲ እንግዲህ የምንጊዜ ምርጡ ተጫዋቾቹ ተደርጎ የሚቆጠረውን ኬቨን ደብሮይነን እንግዲህ እንደሚሰናበት ይፋ ሆኗል ማለት ነው። ወደ ሌሎች መረጃዎች አልፋለሁ። የሪያል ማድሪድ ተጫዋቾች ቅጣት ተጥሎባቸዋል። የአውሮፓ እግር ኳስ ማህበር ምርመራ በከፈተባቸው የሪያል ማድሪድ ተጫዋቾች ላይ ቅጣት ጥሏል። ማህበሩ ሪያል ማድሪድ አትሌቲኮ ማድሪድን ባሸነፈበት ጨዋታ ላይ አንቶኒዮ ሩዲገር፣ ኪሊያን ምባፔ፣ ቪኒሲየስ ጁኒየር እና ዳኒ ሴባዮስ ያሳዩትን ያልተገባ ጸባይ እንግዲህ ወይንም የደስታ አገላለጽ ላይ ምርመራ መክፈቱ የሚታወስ ነው። ጉዳዩን ሲመረምር የቆየው የአውሮፓ እግር ኳስ ማህበር ተጫዋቾቹ ላይ የአንድ ጨዋታና የገንዘብ ቅጣት እንደጣለባቸው ይፋ አድርጓል። በቅጣቱ መሰረት አንቶኒዮ ሩዲገር በተለይ 40,000 ዩሮ ተቀጥቷል። ተጫዋቹ እንግዲህ እጁን አንገቱ ላይ በማድረግ አረድናቸው አይነት የሚል ምልክት ማሳየቱ የሚታወስ ነበር። ባለፈው አትሌቲኮ ማድሪድን በመለያ ምት በቻምፒየንስ ሊጉ ሲያሸንፉ እሱ ከፍተኛ የገንዘብ ቅጣት የተጣለበት ተጫዋች ነው። ኪሊያን ምባፔ 30,000 ዩሮ እንዲሁም ሴባዮስ 20,000 ዩሮ የገንዘብ ቅጣት ተጥሎበታል። በሌላ በኩል ተጫዋቾቹ የተጣለባቸው አንድ ጨዋታ ቅጣት በቀጥታ ተፈጻሚ እንደማይሆንና በአንድ አመት ውስጥ መቀጣት እንደሚችሉ ተገልጿል። ስለዚህ በመረጡት ጨዋታ እንግዲህ ይሄንን ቅጣት ተፈጻሚ ያደርጋሉ ማለት ነው። በመሆኑም ተጫዋቾቹ በቀጣዩ የአርሰናል ጨዋታ ለቡድናቸው መሰለፍ ይችላሉ ማለት ነው። ከአርሰናል ጋር ማክሰኞ እንግዲህ ወሳኝ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሪያል ማድሪድ ያከናውናል። ለዚህ ጨዋታ ተጫዋቾቹ ይደርሳሉ አይደርሱም የሚለው በጣም ተጠባቂ የነበረው ጉዳይ እንደነበረ የሚታወስ ነው። ትላንትና እንግዲህ የአውሮፓ እግር ኳስ ማህበር ውሳኔ ማስተላለፉን ተከትሎ ተጫዋቾቹ እንግዲህ በአርሰናሉ ጨዋታ ላይ ይሰለፋሉ ማለት ነው። ወደ ሌላ ጉዳይ እንለፍ። በትላንትና በሳውዲ አረቢያ ሊግ 26ኛ ሳምንት መርሃ ግብር አልናስር ከአልሂላል ጋር ያደረገውን ጨዋታ 3-1 በሆነ ውጤት አሸንፏል። የአልናስርን ሁለት የማሸነፊያ ግቦች ክርስቲያኖ ሮናልዶ ሲያስቆጥር አልሐሰንን ከመረብ ሲያሳርፍ ለአልሂላል ደግሞ አሊ ግብ አስቆጥሯል። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ያስቆጠረውን የግብ መጠን 931 ማድረስ ችሏል። ሮናልዶ በውድድር አመቱ 21ኛ የሳውዲ አረቢያ ሊግ ግቡን ነው በማስቆጠር ኮከብ ግብ አግቢነቱን እንግዲህ እየመራ ነው የሚገኘው። በዚህም መሰረት ትላንትና ምንም እንኳን አልሂላል ቢሸነፍም በ57 ነጥብ በሊጉ ሁለተኛ ደረጃ ላይ ሲቀመጥ፣ አልናስር በ54 ነጥብ ሶስተኛ ደረጃ ላይ ይገኛል። አሁንም ሊጉን የማሸነፍ እድል አለን ሲል ክርስቲያኖ ሮናልዶ ከጨዋታው በኋላ ተናግሯል። በሪያድ ደርቢ አልናስርን አሸናፊ ያደረጉ ሁለት ግቦችን ያስቆጠረው ሮናልዶ በድሉ መደሰቱን ከጨዋታው በኋላ በሰጠው አስተያየት ተናግሯል። ለድሉ አስተዋጽኦ በማድረጌ ደስተኛ ነኝ ሲልም ነው ክርስቲያኖ ሮናልዶ የተናገረው። ነገር ግን ዋናው ነገር ክለቡ ጥሩ መንቀሳቀሱ ነው ሲልም ተናግሯል። አሁንም በሊጉና እስያ ሻምፒየንስ ሊግ የማሸነፍ እድል አለን፣ በእድላችን ማመን አለብን፣ እስከ መጨረሻው እንፋለማለን ሲል ነው ሮናልዶ የተናገረው። ክርስቲያኖ ሮናልዶ የጨዋታውን ኮከብ በመባል ተመርጧል። ትላንትና እንግዲህ ሁለት ግቦችን አስቆጥሮ በአጠቃላይ 931ኛ ግቡን ነው ከመረብ ማገናኘት የቻለው ክርስቲያኖ ሮናልዶ ማለት ነው። በዚሁ ወደ ሌላኛው ጉዳይ አልፋለሁ። ማትስ ሁመልስ የውድድር አመቱ እንደተጠናቀቀ ጫማውን እንደሚሰቅል አስታውቋል። ጀርመናዊ ተከላካይ ማትስ ሁመልስ የውድድር አመቱ ሲጠናቀቅ ራሱን ከእግር ኳስ እንደሚያገል ይፋ አድርጓል። ለ18 አመታት በጀርመን ሊግ በባየር ሙኒክና ቦሩሲያ ዶርትመንድ የተጫወተው የ36 አመቱ ተከላካይ 5 የቡንደስሊጋ ዋንጫዎችን ጨምሮ በአጠቃላይ በክለብ ደረጃ 5 ዋንጫዎችን ማሳካት ችሏል። ለጀርመን ብሔራዊ ቡድን 78 ጨዋታዎችን ያደረገው ተከላካዩ የ2014ቱን የብራዚል ዓለም ዋንጫ ማሳካቱም የሚታወስ ነው። 686 ጨዋታዎችን ያደረገው ማትስ ሁመልስ በአሁኑ ሰዓት ለሮማ እየተጫወተ ነው የሚገኘው። የውድድር አመቱ እንደተጠናቀቀ ግን እንግዲህ ጫማውን እንደሚሰቅል ነው ያስታወቀው። ካይል ዋከር ወደ ኤሲ ሚላን በውሰት ከተጓዘ በኋላ ሲቲን በመልቀቁ በተለይ በጣም ስሜቱ እንደተነካና
ማልቀስ ሁሉ ፈልጎ እንደነበረ ተናግሯል። ካይል ዋከር በጥር የዝውውር መስኮት በውሰት እንግዲህ ኤሲ ሚላንን በአንድ የውድድር ዓመት በሚቆየው የውሰት ውል መቀላቀሉ የሚታወስ ነው። በተለይም በማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ የመሰለፍ እድል አለማግኘቱን ተከትሎ ወደ ኤሲ ሚላንን ለመቀላቀል መወሰኑ የሚታወስ ነው። እንግሊዛዊ የተከላካይ ስፍራ ተጫዋች እንግዲህ በዚህ ጉዳይ ላይ በካይል ዋከር ፖድካስት በሚል በራሱ ፖድካስት ላይ በሰጠው በነበረው ቆይታ እንግዲህ በማንቸስተር ሲቲ መልቀቅ እጅግ በጣም ከብዶት እንደነበረ አስተያየቱን ሰጥቷል። ስለ ዝውውሩ ሳስብ ሌሎች ጉዳዮችን አላሰብኩም ነበር፣ ነገር ግን ከዛ ከተሳካ በኋላ ሁሉን ነገር ለመሰናበት ስመጣ በጣም ስሜት የተነክቶ ነበር ሲል አስተያየቱን ሰጥቷል። በማንቸስተር ሲቲ እንግዲህ 13 ትልልቅ ዋንጫዎችን ማሳካት ችሏል። ነገር ግን ወደ ኤሲ ሚላን ያቀናውት አንድም በእንግሊዝ ብሔራዊ ቡድን የመጫወት ፍላጎት ስላለኝ ነው ሲል አስተያየቱን ሰጥቷል። ካይል ዋከር በተለይ 100 ጨዋታዎችን ለእንግሊዝ ብሔራዊ ቡድን ማድረግ እፈልጋለሁ ሲል አስተያየቱን ሰጥቷል። አሽሊ ኮል 100 ጨዋታዎችን ያደረገ ጥቁር እንግሊዛዊ ተጫዋች ነው። እኔም ከሱ ቀጥሎ እንግዲህ 100 ጨዋታዎችን ያደረገ ተጫዋች መባል እፈልጋለሁ። አሁን ላይ 95 ጨዋታዎችን አድርግ ያለው ለኔ ይሄ ትልቅ ክብር ነው የሚሆነውና አንዱም ማንቸስተር ሲቲ ለቅቄ ወደ ኤሲ ሚላን እንድቀላቀል ያደረገኝ ይሄ ምክንያት ነው ሲልም አስተያየቱን ሰጥቷል። ለኔ በተለይ ኤሲ ሚላንን መቀላቀል በጣም አስደሳች ነበረ ሲልም አስተያየቱን ሰጥቷል። በተለይ አዲሱ የእንግሊዝ አሰልጣኝ ሲጠሩኝ ቶማስ ቱዋል በጣም ነበር ደስ ያለኝ። ከተነጋገርን በኋላ ወደ እንግሊዝ ለቀቄ ወደ አውሮፓ የተጓዝኩት ሀገሬን መወከል ስለምፈልግ እንደሆነ ነግሬዋለሁ ለአሰልጣኙም ሲል ተናግሯል። ሌሎች አማራጮች ነበሩ፣ ነገር ግን አሁንም ቢሆን ለሀገሬ ግልጋሎት መስጠት ስለምፈልግ ነው ወደ አውሮፓ ወደ ሆነ ሊግ ወደ አለ ክለብ የተጓዝኩት ሲልም ነው እንግዲህ ከካይል ዋከር ፖድካስት ጋር በነበረው ቆይታ አስተያየቱን የሰጠው ካይል ዋከር። ወደ ሌላ ጉዳይ ስናልፍ ስፖርቲንግ ሊዝበን በአርሰናልና በማንቸስተር ዩናይትድ የሚፈለገውን አጥቂውን ቪክቶር ዮኬሬሽን ዋጋ ለመቀነስ እንደወሰነ እየተገለጸ ነው የሚገኘው። ስዊድናዊ አጥቂ እንግዲህ በበርካታ የአውሮፓ ክለቦች እየተፈለገ ነው የሚገኘው። በተለይ አርሰናልና ማንቸስተር ዩናይትድ የዚህ ተጫዋች ፈላጊዎች እንደሆኑ ሲገለጽ ነበረ። በተለይ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከዚህ ቀደም ተጫዋቹን ያው በስፖርቲንግ ሊዝበን ሲያሰለጥኑት ከመሆኑ ጋር እንደነበረ የሚታወስ ነው። ስለዚህ የተጫዋቹ አድናቂ ናቸው። እንግዲህ በክረምት የዝውውር መስኮት ዩናይትዶች ይህን ተጫዋች ለማስፈረም ጥረት ያደርጋሉ ተብሎ ነው የሚጠበቀው። በሁሉም ጨዋታዎች በውድድር ዓመቱ በ43 ጨዋታ 43 ግቦችን ማስቆጠር ችሏል። ይሄ የ26 ዓመት ስዊድናዊ አጥቂ ማለት ነው። በስፖርቲንግ ሊዝበን እስከ 2028 የሚያቆየው ኮንትራት አለ። የውል ማፍረሻው 85 ሚሊዮን ፓውንድ ነው። አሁን ላይ ግን በወጡ መረጃዎች ከዚህ ባነሰ ዋጋ እንግዲህ ስፖርቲንግ ሊዝበን ይህን ተጫዋች ለመስጠት ፍላጎት አሳይቷል እየተባለ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ እና አርሰናል ይህን ተጫዋች ለማግኘት እንግዲህ ጥረት ያደርጋሉ እየተባለ ነው የሚገኘው። ተጫዋቹን ከ55 ሚሊዮን እስከ 70 ሚሊዮን ባለ የዝውውር ዋጋ ውስጥ እንግዲህ ስፖርቲንግ ሊዝበን ይህንን ተጫዋች ሊሸጠው ፍቃደኛ እንደሆነ መረጃዎችን ይዞ ወጥቷል ዘሰን እና ይሄም ለፕሪሚየር ሊጉ ክለቦች ለማንቸስተር ዩናይትድ እና ለአርሰናል ጥሩ ዜና እንደሆነ እየተገለጸ ነው የሚገኘውና በቀጣዩ የክረምት የዝውውር መስኮት ይህንን ተጫዋች እንግዲህ የሚያገኙበት እድል ሰፊ ነው ሁለቱ የፕሪሚየር ሊግ ክለቦች እየተባለ ነው የሚገኘው። ወደ ሌሎች አጫጭር የዝውውር ጉዳዮች ስናልፍ ወልቭስ ማንቸስተር ዩናይትዱን እንግሊዛዊ የክንፍ ተጫዋች ጃደን ሳንቾን ለማስፈረም ተፎካካሪ ሆኖ ብቅ ብሏል ተብሏል። በውሰት እንግዲህ በቸልሲ ነው እየተጫወተ የሚገኘው። ቸልሲን ተጫዋች እንግዲህ በቋሚነት
ለማስፈረምም አማራጭ እንዳለው የሚታወቅ ነውና ተጫዋቹን ግን ወደ ማንቸስተር ዩናይትድ የሚመልስ ከሆነ 5 ሚሊዮን ፓውንድ መክፈል ይኖርበታል ቸልሲ። አሁን ላይ ግን ወልፍስም የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። የ25 ዓመቱን የክንፍ ተጫዋች ለማስፈረም እንግዲህ ተፎካካሪ ሆኖ ብቅ ብሏል ተብሏል። ስለዚህ ወልቭሶች እንግዲህ በክረምት የዝውውር መስኮት የዚህን ተጫዋች ፊርማ ለማግኘት ጥረት ያደርጋሉ እየተባለ ነው የሚገኘው። የማንቸስተር ዩናይትድ አርጀንቲና የክንፍ ተጫዋች አሌሃንድሮ ጋርናቾ በክረምት የዝውውር መስኮት እንግዲህ ሊለቅ እንደሚችል እየተነገረ ነው የሚገኘው። ለዚህ ደግሞ የሚጠቁመው በ3.85 ሚሊዮን ፓውንድ የሚገመተው ውድ ቤቱን ለሽያጭ አቅርቧል ተብሏል። ከ12 ወራት ከገዛ በኋላ አሁን በድጋሚ ለሽያጭ አቅርቦታል። ይሄም ክለቡን ለመልቀቅ ውሳኔ ማሳለፉን የሚያሳይ ውሳኔ ነው እየተባለ ነው የሚገኘውና ምናልባት አርጀንቲና የክንፍ ተጫዋች አሌሃንድሮ ጋርናቾ በክረምት የዝውውር መስኮት ማንቸስተር ዩናይትድን ሊለቅ እንደሚችል እየተገለጸ ነው የሚገኘው። ሊዮን ፈረንሳዩ አጥቂው ራያን ቼርኪ የ25 ሚሊዮን ፓውንድ የውል ማፍረሻ ከፍሎ የሚፈልገው የትኛውም ክለብ ሊያስፈርመው እንደሚችል እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ፣ ቶተንሃም ሆትስፐር ይህንን ተጫዋች ለማስፈረም ፍላጎት ያላቸው ክለቦች ናቸው። ሊዮንም የተጫዋቹን የውል ማፍረሻ 25 ሚሊዮን ፓውንድ እንዳደረገው እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ የአታላንታውን ናይጄሪያዊ ተጫዋች አዳሞላ ሉክማንን ለማስፈረም ፍላጎት አሳይቷል እየተባለ ነው የሚገኘው። በተለይም በክረምት የዝውውር መስኮት ማንቸስተር ዩናይትዶች የፊት መስመራቸውን ለማጠናከር ጠንካራ ጥረቶችን ያደርጋሉ እየተባለ ነው የሚገኘው። እንግዲህ ሊያስፈርሟቸው ከሚፈልጓቸው ተጫዋቾች መካከል እንግዲህ አንዱም የአታላንታው ናይጄሪያ አጥቂ አዳሞላ ሉክማን እንደሆነ እየተገለጸ ነው የሚገኘው። ቀደም ብዬ ያነሳሁት ቪክቶር ዮኬሬሽ እንዳለ ሆኖ ማለት ነው። ጁቬንቱስ ናይጄሪያዊውን ቪክቶር ኦሲሜህን ለማስፈረም በክረምት የዝውውር መስኮት ጥረት እያደረገ ነው ተብሏል። ሌሎች የጣሊያን ክለቦች ማንቸስተር ዩናይትድ እና ጋላታሳራይም ጨምሮ ይህን ተጫዋች እንግዲህ ለማስፈረም ጥረት እያደረጉ ነው ተብሏል። ጋላታሳራይ በውሰት እንግዲህ ተጫዋቹ እየተጫወተበት የሚገኝ ክለብ እንደሆነ እየተገለጸ ነው። ነገር ግን በቱርክ ሱፐር ሊግ ይቆያል ተብሎ አይጠበቅም። ቪክቶር ኦሲሜን ለማስፈረም ጁቬዎች እንግዲህ ጥረታቸውን አጠናክሯል ተብሏል። አርሰናል የኒውካስሉን ሲድናይ አጥቂ አሌክሳንደር ኢሳክን ለማስፈረም ከዚህ በኋላ ሀሳቡን ትቶታል እየተባለ ነው የሚገኘው። በማክፒስ እንግዲህ አዲስ የውል ማራዘሚያ ቀርቦለታል ለኒውካስል ዩናይትድ አጥቂ አሌክሳንደር ኢሳክና መድፈኞችም ይህን ተጫዋች የማስፈረማቸው ፍላጎታቸውን እንደተዉት እየተነገረ ነው የሚገኘው። ባየር ሊቨርኩሰን የኢስፓኞሉን ግብ ጠባቂ ጆዋን ጋርሺያ ለማስፈረም ፍላጎት አለው ተብሏል። ይህንን ስፔናዊ ግብ ጠባቂ ለማስፈረም በቅርበት እየተከታተለው ነው ተብሏል ባየር ሊቨርኩሰን። አርሰናልም የዚህ ተጫዋች ወይም የዚህ ግብ ጠባቂ ፈላጊ እንደሆነ እየተነገረ ነው የሚገኘው። ኢንተር ሚላን የቤልጂየሙን አማካኝ ኬቨን ደብራይንን ለማስፈረም ፍላጎት እንደሌለው ተገልጿል። ትላንትና እንግዲህ በውድድር ዓመቱ መጨረሻ ማንቸስተር ሲቲ እንደሚለቅ ማስታወቁን ተከትሎ ኬቨን ደብራይን ኢንተር ሚላን ይህን ተጫዋች ለማስፈረም ፍላጎት ያለ የሚሉ መረጃዎች ሲወጡ ነበር። ነገር ግን ኢንተር ሚላን አሁን ላይ ካሊሲዮ መርካቶ ይዞ በወጣው መረጃ ኢንተር ሚላን ቤልጂየማውያን የአማካይ ስፍራ ተጫዋች ለማስፈረም ፍላጎት የለውም ተብሏል። በነጻ ዝውውር እንግዲህ ኬቨን ደብራይን የፈለገውን ክለብ ይቀላቀላል ተብሏል። የተጫዋቹ እድሜ ከፍ ማለት ኢንተር ሚላን እንግዲህ ቤልጂየማውያን የአማካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳይኖራቸው እንዳደረገ እየተነገረ ነው የሚገኘው። ቸልሲ የአማካይ ስፍራ ተጫዋቹን ኢንዞ ፈርናንዴዝን ለመሸጥ ፍላጎት እንደሌለው ተገልጿል። የ24 ዓመቱ አርጀንቲናዊ በበርካታ የአውሮፓ ክለቦች ይፈልጋል። ነገር ግን ቸልሲ ይህንን የአማካይ ስፍራ ተጫዋች ለማስፈረም ፍላጎት እንደሌለው እየተገለጸ ነው የሚገኘው። ዣቪ አሎንሶ በባየር ሊቨርኩሰን አሰልጣኝነት እንደሚቆይ ተገልጿል። የ43 ዓመቱ ስፔናዊ በጀርመኑ ክለብ ደስተኛ እንደሆነ እየተገለጸ ነው የሚገኘው። በሰሞኑ እንግዲህ እየወጡ ባሉ መረጃዎች
የካርሎ አንቼሎቲን ሪያል ማድሪድን በክረምት የዝውውር መስኮት ይረከባል የሚሉ መረጃዎች ሲወጡ ነበር። ካርሎ አንቼሎቲም ወደ ብራዚል ብሔራዊ ቡድን ያቀናሉ። እንዲሁም ዣቪ አሎንሶ እሳቸውን በመተካት የሪያል ማድሪድ አሰልጣኝ ይሆናል የሚሉ መረጃዎች እየወጡ ነበር። ነገር ግን ዣቪ አሎንሶ በባየር ሊቨርኩሰን ለመቆየት እንደሚመርጥና በጀርመኑ ክለብ ደስተኛ እንደሆነ እየተነገረ ነው የሚገኘው። ሪሊቮ ይዞት በወጣው መረጃ የስፔኑ ጋዜጣ ማለት ነው።